እሺ ሰላም እንዴት ናችሁ ጀማው? በዛሬው ቪዲዮአችን ደግሞ አዲሱን የእግር ኳስ ጌም ዩኤፍኤል 26ን እንዴት በቀላሉ በስልካችሁ ማውረድ እንደምትችሉ አሳያችኋለሁ። በቅርቡ የተለቀቀ አዲስ የእግር ኳስ ጌም ነው። እናም ይሄን ጌም በእኛ ሀገር ኔትወርክ ብትሞክሩት ልክ እንደ ኢፉትቦል አያመጣላችሁ። እንደምታዩት ነው እንግዲህ አይመጣላችሁም። እዚህ ጋር ምን ታረጋላችሁ? በቪፒኤን ነው ይሄንን የምታወርዱት እንደ ኢፉትቦል። ነገር ግን ይሄም በራሱ ቪፒኤን ይመርጣል። ኢንዶኔዥያን ቪፒኤን የሚባል አለ። ይሄው እዚህ ጋር እንደጻፍኩት መጻፍ ትችላላችሁ ወይንም በራሱም ያመጣላችኋል። ይሄው በዚህ መልኩ ኢንዶኔዥያን ቪፒኤን ብላችሁ ትጽፋላችሁ። ከዛም ሰርች ታረጉታላችሁ። እንዲህ ብዙ ብዛት ያላቸው ቪፒኤኖች ያመጣላችኋል። ከዛም እዚህ ጋር ያለውን ቪፒኤን ነው የምንፈልገውኛ። ይሄኛው ነው የሚሰራልን። ኢንዶኔዥያን ቪፒኤን ኢንዶኔዥያን አይፒ ይላል። 17 ሜጋባይት ነው። ይሄንን ቪፒኤን ታወርዱታላችሁ ማለት ነው። በቅድሚያ ብዙም አያስቆያችሁም። በትዕግስት ተረጋግታችሁ ጠብቋት። 17 ሜጋባይት ናት። እንደምታዩት እንግዲህ ኢንስታል አድርጎ ጨርሶልናል። ከዛም ኦፕን እንለዋለን እዚሁ እንዳለን። ከዛም እንዲህ ፐርሚሽን ከመጣልን አሉ እንለውና ስንገባ ይሄንን ይመስላል። ከዛ ኮኔክት የሚለውን እንነካዋለን። ከዛም እንደምትመለከቱት ኮኔክት እያደረገልን ይገኛል። ኮኔክት አድርጎልናል። እንዲህ ዲስኮኔክት የሚል ጽሁፍ ከመጣ ኮኔክት አድርጓል ማለት ነው። ከዛም እንወጣና ፕሌይ ስቶራችንን ክሊር ዳታ እናደርገዋለን። እንዴት ነው ክሊር ዳታ የምናደርገው? ተጭነን እንይዘውና አፕ ኢንፎ የሚለውን ነካዋለን። ከዛም ያስገባናል። እዚህ ጋር ስቶሬጅ ኤንድ ቻት የሚል ጽሁፍ አለ። እሱን ነካዋለን። ከዛም እዚህ ጋር ክሊር ስቶሬጅ ክሊር ቻት የሚል አለ። እነሱን እናካቸዋለን። ከዛ እዚህ ጋር ዲሊት የሚለው ሲመጣ ዲሊት እናደርገዋለን። ክሊር ቻቱንም እንነካዋለን። ከዛም እንወጣና እንደ አዲስ ፕሌይ ስቶራችንን እንከፍታለን ማለት ነው። እንደ አዲስ ሳይሆን አፕሊኬሽኑን ነው እንደ አዲስ የምንከፍተው እንጂ እንደ አዲስ ኢሜል ምናምን አናስገባም። እናም እነዚህ ነገሮች ማለፍ ይኖርብናል በቅድሚያ ወደ ፕሌይ ስቶር ውስጥ ለመግባት። ከዛም እንደምትመለከቱት ይለያል። በእኛ ሀገርና በእነሱ ሀገር ኔትወርክ ስንገባ ይለያል። እዚህ ጋር ቡክስ የሚል ነገር ይጨምራል እና የተለያዩ ለኛ ሀገር የተከለከሉ አፕሊኬሽኖችም ጌሞችንም ማግኘት ትችላላችሁ፣ አውርዳችሁ መጫወት ትችላላችሁ። እኛ ግን አሁን የምንፈልገው ዩኤፍኤልን ስለሆነ ሰርች የምትለዋን ነክተን አንዴ እዚህ ጋር ሰርች ባሩን ነካና ዩኤፍኤል 26 ብለን እንጽፋለን። በዚህም እንደዚህ ላይ መጣላችሁ ይችላል ድንገት። በዚህ ከመጣላችሁ ቀጥታ ማውረድ ነው። እንደምትመለከቱት በዚህ ላይ መጣላችሁ ይችላል ድንገት። በዚህ ካላመጣልን ሊንክ አለ የኔ ቴሌግራም ቻናል ላይ የምለቀው ሊንክ። እሱ ሊንክ ገብታችሁ በመንካት የቴሌግራም ቻናል ላይ ይሄን ቪዲዮ እንደለቀኩት ለቅላችኋለሁ ሊንኩን። እሱ ሊንክ ገብታችሁ በመንካት ጌሙ ማውረድ ትችላላችሁ። ይሄውና ሊንኩ ማለት ነው። ሊንኩን ስንነካው በቀጥታ ወደ ጌሙ ይወስደናል።
ትንሽ ሊያዝግ ስለሚችል በትዕግስት መጠበቅ ይኖርብናል። እንደምትመለከቱት እንግዲህ ጌሙን አምጥቶልናል ማለት ነው። በሰርች ባሩን ከፈለጋችሁ እዚህ ጋር ያለውን ጽሁፍ በስትክክል መጻፍ አለባችሁ። እኔ ዩኤፍኤል 26 ስላልኩ ብቻ ነው ያልመጣልኝ። ዩኤፍኤል ሶከር ጌም 2026 ብላችሁ ብጽፉ ይመጣላችኋል። ወይንም ሊንክ ስለመለቀላችሁ እኔ ቴሌግራም ቻናል ላይ ያን ሊንክ ነክታችሁ በቀጥታ ማውረድ ትችላላችሁ ማለት ነው ጌሙን። እንደምታዩት አሁን እኔ ጌሙን አዝዤዋለሁ። ትንሽ ጊዜ ቢወስድም ግን ያወርድልኛል። ጌም ፕሌይ ቪዲዮን ከፈለጋችሁም ለቅቅ ያለው ቻናል ላይ እሱ ማየት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።